በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔርን ታምነው ከልብ ለሚፈልጉትና ለሚሹት ተግተውም ለሚሰሩ እግዚአብሔር የሚያድንበት የሚረዳበት መንገድ አለው። ሰላም እግዚአብሔር ከሁላችሁ ጋር ይሁን። መጽሐፈ ሩት ምዕራፍ 2 ከቁጥር 6 እስከ 9 እናያለን። የአጫጆቹም አዛዥ ቦዔዝ በአጫጆች ላይ አዛዥ የነበረውን ሎሌውን ይህች ቆንጆ የማን ናት አለው። የአጫጆቹም አዛዥ ይህችማ ከሞዓብ ምድር ከኑኃሚን ጋር የመጣች ሞዓባዊቱ ቆንጆ ናት። እርሷም ከአጫጆች በኋላ በነዶ መካከል እንድቃርምና እንድለቅም እባክህ ፍቀድልኝ አለች። መጣችም፣ ከማለዳም ጀምራ እስካሁን ድረስ ቆይታለች። በቤትም ጥቂት ጊዜ እንኳ አላረፈችም አለው። ቦዔዝም ሩትን ልጄ ሆይ ትሰሚያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላውሺ። ነገር ግን ገረዶቼን ተጠጊ፣ ወደሚያጭዱበትም ስፍራ ተመልከቺ፣ ተከታያቸውም፣ እንዳያስቸግሩሽም ጎበዛዝቱን አዝዣለሁ። በተጠማሽም ጊዜ ወደ ማድጋው ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት ይላል። ክብር ለእግዚአብሔር ይሁን። እንዳየነው ሩት እግዚአብሔርን ተስፋ አድርጋ ነበር የመጣችው። የማታውቀውን አምላክ፣ በዝና የሰማችውን አምላክ አምላክሽ አምላኬ ሕዝብሽ ሕዝቤ ይሆናል ብላ የመጣች አንዲት ደግሞ ባሏና ልጆቿን ያጣችን ሴት ላለመጣል ኃላፊነት አለብኝ ብላ የመጣች ናት። አሁን ይቺ ቆንጆ ማናት ብሎ ቦዔዝ መጣ። ስለ ስራው ከጠየቀ በኋላ ቀጣየው እሷን ነው። እኔ እንጃ ሌሎች ቃራሚዎች አልነበሩምን? እኔ አልነበሩም ብዬ አላስብም። ብዙ ላይኖሩ ይችላሉ። ያው መለስ ወደ ቤታቸው የሚሄዱ ሊሆኑ ይችላሉ። ግን እሷ ብቻ ይቺ ተብላ ለምንድን ነው ተመርጣ የወጣችው? ጸጋ ይባላል፣ ፌቨር ይባላል። ለዚህ ነው በቃ እግዚአብሔር እኮ ሲመጣ ከሰው መካከል ጠርቶ ጸጋ ያወጣናል። ማናት አለ። የሚገርመው ቆንጆ ነው የሚለው ቁንጅና እየተነገረ ያለው ቦዔዝም ቆንጆ ነው ያላት፣ ይህም ሰው ቆንጆ ነው ያለው። ቁንጅና እየተነገረ ያለው የስጋ ነው ብዬ አላስብም። አማቷና ባሏ እንደገና የባሏ ወንድም የሞተባት ከአንዲት ድሃ መበለት ጋር የተጠጋች የቤት ስራ የኑሮ ችግር ያፈጋት ሴት ምን አይነት ውበት ታየባት! መንፈሳዊ ውበት ወገኖቼ። የስጋ ውበት ይረግፋል። አሁን በትዳር ዓለም ውስጥ እንኳን ብዙ ሰው የሚከስረው ውጭውን እያየ ነው። የውጫዊ ውበት ይረግፋል፣ በእድሜ ጉዳይ ይረግፋል፣ በተለያየ መንገድ ይበላሻል። የውስጥ ውበት ነው፣ የውስጥ ቁንጅና ነው። የውጭው ውበት አያስፈልግም እያልኩ አይደለም። ብዙዎቻችን ግን የምንጨነቀው ለውጫዊ ውበት ነው፣ ለውጫዊ ቁንጅና ነው። ሰዎች ስለኛ ስለሚናገሩት ነገር ነው የምንጨነቀው፣ ሰዎች ስለሚያዩት ነገር። ለውስጣዊ ነገራችን አንጨነቅም። ቀዳሚው ግን እሱ ነው። ሮሜ 1:8 ላይ ቅዱስ ጳውሎስ ሲናገር ስለ ሮሜ ክርስቲያኖች እምነታችሁ በዓለም ሁሉ ስለተሰማች ስለ እናንተ አምላኬን በክርስቶስ ኢየሱስ ስም አመሰግናለሁ። በሮሜ ያሉ ክርስቲያኖች እምነታቸው በዓለም ተሰምቷል እና የተሰማ መልካም ነገር አላት። ወገኖቼ ሰው የሚያውቀው ንገሩልኝ ያላላችሁት ግን መልካም ነገር አላችሁ ወይ? ብዙ ሰው መልካም እንዲሆንለት ይፈልጋል። መልካም ነው፣ ነገር ግን መልካም እናደርጋለን ወይ? የሰው የዘራውን ነው የሚያጭደው። እቺ ሴት ለአማቷ ለቤተሰቧ መልካም አድርጋለች። በጎነት መልሶ ይከፍላል አይደል የሚባለው? ዘር ነው። ጌታ ሲናገር ምን አለ? ስጡ ይላል። ከዛስ በተነቀነቀ በተጨቆነ በተትረፈረፈ መስፈሪያ ይመለስላችኋል ይላል። እና ምንድነው ስለእናንተ የሚነገረው? ይሄ በአደባባይ ብር በትናችሁ ሰው ጋብዛችሁ የሚባለውን የባዶ ዞር ስትሉ ሰው የሚንቃችሁን አይደለም። ሰው የማያየው ምን በጎ ነገር አላችሁ? ድሆችን በመጎብኘት ካላችሁ በመርዳት። እቺ ሴት ውበቷ መልካምነቷ ነው። ለዚህ ነው
እግዚአብሔርም ምን አደረገላት? ሁኔታዋን ፈጽሞ የሚለውጥ ህብረት ዝምድና አዘጋጀላት። አዎ እኛ እኮ ዘላለማዊ ህይወታችን የቀየረ ዝምድና ያመጣልን ከድንግል ማርያም ከመቤታችን የተወለደው ከሰማያ ሰማያት የወረደው ጌታችን ኢየሱስ ነው። እሱን ስናገኝ እኮ ነው ሁለንተናችን የተቀየረው። ሰው ክርስቶስን በማግኘት ሁለንተናው ይቀየራል። ትልቁ ነገር ይሄ። ክርስቶስ ያላት ሚስት ፈልግ፣ በልቧ ጥበበኛ የሆነች ደግሞ ዓላማ ያለው ነገን የሚያስብ ከገላሽ ካንቺ ማንነት ይልቅ ነገን አብሮሽ ለመኖር ስለ ህይወት የሚያስብ ሰው እሱ ነው ቆንጆ፣ እሱ ነው ውብ። ያንን ማየት ያስፈልጋል። ደግሞ እግዚአብሔር ከኛ ጋር አው የሚያገናኛቸው መልካም ነገሮች አጋጣሚ አይደሉም። እንደ አጋጣሚው ቦዔዝ መጣ ይላል ምዕራፍ 2 ሲጀምሩ መጽሐፍ ነው። ግን አጋጣሚ አይደለም። እግዚአብሔር አው መልካም ማድረጉን መስራቱን ለልጆቹ ያውቅበታል። ከብዙ ቃራኒዎች መካከል ተወጣ። አትጨነቁ፣ እግዚአብሔር ከእናንተ ጋር ካለ እዩኝ አትበሉ። በረከት አያመልጣችሁም፣ እግዚአብሔር ያያችኋል። የትም ብትሆኑ እግዚአብሔር ያያችኋል። የእናንተ በረከት የእናንተ ነው። ከእግዚአብሔር ጋር ብቻ ተገናኙ። እሱ ባዘጋጀላችሁ እርሻ ቦታ ሁኑ። እግዚአብሔር ለእኛ ዘላለማዊ ዕቅድ አለው። እቺ መልካም ልብ አላት። በጣም ደስ ይላል። ቁንጅና ምን ያደርጋል? ምንድነው ሰለሞን ሲናገር ውበት የሌላት ሴት ማነው? ጥበብ የሌላት ጥበብ የጎደላት ሴት ግን ቆንጆ ብትሆን ይላል ቃሉ። እንደዚህ ነው የሚለው እና ምንድነው የሚለው? ጥበብ የሌላት ሆና ግን ቆንጆ ብትሆን ምን ያደርጋል? እሪያ ወይም አሳማ አፍንጫ ላይ እንዳለ የወርቅ ቀለበት ነው ይላል። አሳማውን አፍንጫ ላይ የወርቅ ቀለበት ታርለት አያውቀውም። ከጥበብ የጎደለች ሴት እንደዛው ናት። ውበት ቢኖራት ቁንጅና ታጥቦ አይጠጣም። ትውልድ ቀይሩ። ሴቷ ገንዘብ ታያለች፣ ወንዱ ውበት ይመለከታል። ይሄ አይደለም መታየት ያለበት። ከዚህ ውስጥ ያለ ጥልቅ የሆነ ማንነት ነው መታየት ያለበት። ልክ እንደ ሩት ሰይጣን ያውቀዋል እኮ እናንተ አልገባችሁ። እኔ መልክ አያምርም፣ እኔ ዘመድ የለኝም ትላላችሁ። ግን ሰይጣን እኮ እናንተ ውስጥ ያለውን ራዕይ ያውቀዋል። ሳራ በ70 ዓመቷ ነገስታት ቆንጆ ናት እያሉ የሚረባረቡባት ውበቷ ነው እንዴ? የሥጋ ውበት አይደለም። ባሪያው ዮሴፍ የጌታው ሚስት አይኗን የጣለችበት በፈርዖን ኮርት ወይም በፈርዖን የግብዣ ቦታ ቤተ መንግስት ውስጥ ስንት በጣም እንደው መሬት የማይነቅ አይንካን ያሉ ሰዎች የሉ? ምን የማረካት ዮሴፍ ላይ የጲጥፋራ ሚስት ነው መንፈስ ነው። እሱ ውስጥ ውበት አለ። እሱ ውስጥ ሌሎች የሚቆረስ እንጀራ አለ። ደግሞ ሌላው ሰው ራስን መስዋዕት የማድረግ እንትን ይኖራችሁ። ሰው ራሱን መስዋዕት እንዲያደርግልን ዋጋ እንዲከፍልን እንፈልጋለን እንጂ እኛ ዋጋ መክፈል አንፈልግም። ብዙ ሰው ስለገጠመው ችግር ሲያወራ ዘመዶቼ ምንም ስላላደረጉልኝ፣ ብር ስላልሰጡኝ፣ አንዳንዱ ውጭ ሀገር ያለ ዘመዱ ብር አላከልኝም ብሎ ይረግማቸዋል። በቃ እሱ እዚህ ቁጭ ብሎ ሳይሰራ እነሱ ውጭ ሀገር ስላሉ በቃ ብር ከዛፍ ላይ አይሸመጥጡ፣ ግን በቃ መላክ እንዳለባቸው ያምናል። እዚህ ደግሞ ላለ ቤተሰቡ በተላከለት ብር ጠጥቶ እናት አባቱን ያስፈልጋል ነው። መስዋዕትነት ያስፈልጋል። ከውጭ ሀገር ገንዘብ የሚልክል ወንድምት ካለ እዚህ ደግሞ የሱ ቤት የሚያሰራው ካለ የሱ ንብረት ካለ በታማኝነት ዋጋ ከፍል አስተካክለለት። ዋጋ ከፍል። እቺ ሴት ሩት ዋጋ ስለከፈል መስዋዕትነት ማድረግ ይከብደናል እና መስዋዕትነት የማድረጓ ጉዳይ ሲከፍላት እንመለከታለን። የማታውቀውን አምላክ ፈልጋ መጣለች። ብርቱ ሰራተኛ ናት። ያለ ብርቱ ሰራተኝነት እንዴት ይሆናል? ሁሉም ሰው መክበር ይፈልጋል። በተለይ በአሁኑ ትውልድ ላይ በስፋት የሚታየው ያለ ትርፍ ያለ ድካም በአቋራጭ ገንዘብ የማግኘት አእምሮ ወጣቱ ላይ ብዙ ሰዎች ላይ ሁሉንም አለ። በቃ እንዴት ገንዘብ እንደሚያገኙ እግዚአብሔር ክፉ አምሮኳል። በቃ የሆነ ጉዳይ ሲመጣ ያቺን ተጠቅሞ ብር ለማግኘት ያው ያልሰሩበት ገንዘብ ምሳሌ 22 ነው የሚለው። ያው ያመጽ ገንዘብ ለጊዜ ይጣፍጣል፣ አፉን ግን ጠጠር ይሞላዋል ይላል። እና ይሄ
ሰርተን ለመለወጥ እንድናስብ ነው። አሁንም የእግዚአብሔርን ማዳን በሕይወታችን ጉብኝቱን ለማግኘት ካስፈለገ እንደዚህ አይነት ኳሊቲ ማንነት ያስፈልገናል። ጥሩ ልብ ሊኖረን፣ ራስን ሌሎች ለቤተሰብ መስዋዕት የማድረግ መልካም ነገር የማድረግ የመስራት የመትጋት ለእግዚአብሔር ነገር ልብ ክፍት እንዲሆን ይሄ ያስፈልጋል። ሞዓባዊቷ ናት ይላል። ሞዓብ የሚለው በእስራኤል ታሪክ ውስጥ ጥሩ ስም የለውም። ሞዓባዊ እስከ 7 እስከ 10 ትውልድ ወደ እግዚአብሔር ቤት አይገባ ነው የተባለው። ግን ሞዓባዊቷ ናት የሚለው ቃል በነቀፋ የቀረበ ሳይሆን በክብር ሞዓባዊት ናት። ነገር ግን ያለፈ ታሪክ አላት። ውይ ሞዓባዊት ልክ አይሁዶች እንኳን ከአሕዛብ ጋር አይደል ከሴት ጋር መነጋገር አይፈልጉም። ግን ያ ታሪኳ ተቀይሯል። ባለፈ ታሪካችሁ ሰይጣን አይከሳችሁም ክርስቶስ ካላችሁ። አእምሯችን ሊያስጨንቀን ሰዎች ሊወቅሱን አይችሉም። ታሪካችንን የሚቀይር አምላክ አለ። ኦልሬዲ ቺቲው ታሪኳ ተቀይሯል። ሞዓባዊት የሚለው እንደ መገለጫ ነው እንጂ ሕይወቷ ሌላ ነው። ናው ናዝራዊ ኢየሱስ የናዝሬቱ ኢየሱስ ይባላል። እንደ ነቀፋ የመጣ ነው። ከናይት መልካም ነገር ይሆናል። ግን የናዝሬቱ ኢየሱስ የሚለው ስም ታምር የሚሰራ አምላክ ታምር የሚሰራ ስም ነው እና የሆነ ነቀፋው ዝም ብሎ ለነቀፋ የተለጠፈ ሳይሆን የተለወጠ ታሪክ እንዳለ የሚያመለክት ነው። እና ደግሞ መጣ ዝም ብላ መቃረም ትችላለች እኮ ግን እባክህ ፍቀድልኛል አስፈቅዳ የመቃረም መብታቸው እግዚአብሔር በሕግ አስቀምጧል። ግን ፈቃድ ጠይቃለች። በጣም ጥሩ ሰራተኛ እንደሆነች ሪፖርት ተደረገ። አለቆቻችሁ፣ የሥራ ባልደረቦቻችሁ ስለናንተ ምንድን ነው ለመግባት አርፍደን ለሻይ ሰዓትና ለመውጣት ቸኩለን ሞባይል ላይ ተተክለን እንዴት ነው እቺ ሴትዮ ማንንም ሳይናገርላት በጣም ብርቱ ሰራተኛ ናት። ዛሬ ብዙ ሰው ማለት ይችላል በየመስሪያ ቤት በስራ ቦታ ላይ ብዙ ሰው በስንፍና ባለዳ እንደሆነ ያውቀው ኑሮ ጠባይልኝም ይላል። እቺ ግን በትጋት ትሰራ ነበር። እንደውም ምን ብለው ካጨጆቹ ኋላ ይላል። ካጨጆቹ ኋላ አንዳንዶቹ ምናልባትም አጨጆቹ ዞር ሲሉላቸው ከፊት ነው ቦንጨቅ ሊያደርጉ ይችላል። እቺ ግን የሰው መብረት ሳትነካ መብቷንም ጠይቃ አስፈቅዳ ነበረ ሰራ የነበረችው። ሌሎቹ ደግሞ ሰራ ያደርጉና ፀሐይ አቃጠለኝ ብለው እስቲ ቤት አርፌ ልምጣ ትንሽ ጎን ያው ካቱም ዝም ብሎ በቃርሚያ የሚገኝ ገንዘብ እኮ ሳትሰሩ የምታገኙት ገንዘብ ሰነፍ ያደርጋል። በቃ ይመጣል ችግር የለም ከዛም ነገም የሆነ ቦታ ሄጄ ቃርማለሁ የሚል ስንፍና አላቸው። ገብተው እዛው ጋደም ብሎ የሚቀሩ አሉ። እሷ ግን ወደ ቤት አልገባችም። እግዚአብሔር ለሚተጉ ሰዎች ዋጋ ከፋይ ነው። ቦዔዝ ያላት ልጄ ሆይ አላት። ደስ ይላል። ትሰሚያለሽ? የሚያጽናና ቃል ወገኖቼ፣ የምትረዷቸውን ሰዎች አታሸማቁ። በኢኮኖሚ የበለጣቸዋቸውን ሰዎች፣ ከእናንተ እጅ ገንዘብ የሚቀበሉ ሰዎች፣ እርዳታ የሚቀበሉ ሰዎች፣ ልብስና አሮጌ ጫማ የሚቀበሉ ሰዎች አታሸማቋቸው። ምንድነው እኔ የተማርኩት ነገር አለ። ስለተቀበሉኝ ደስ ይለኛል፣ ስለተቀበሉኝ ክብር ይሰማኛል። እንደዚህ ነው ብለው አሮጌ ልብስም ጫማ ቢሆን ያለ ሰጥቼ ሽምቅቅ ሲሉ እኔ ብዙ ምስጋና አልወድም። የበለጠ ኤምባራስ ነው ሆኖ ሸማቅቃለሁ። ለምን? በጎነት የሰው ባህሪ ነው። ልመሰገን እኮ አይገባኝ። ምክንያቱም ሰው በባህሪው በጎ ነው፣ የአምላክ ባህሪ ያለበት ነው። ፌስቡክ ዩቲዩብ ላይ ፖስት አድርጌያለሁ። ክፉ ሰው ይሻላል። ሰው ደግነቱ የሰው ባህሪ ነው። እኔ እኮ ደግም ሆነው ልኮራበት አይደለም። የእግዚአብሔር ክብር በእኔ እንዲታይ ነው። አይነ ያኮራል። ባይኖር የምትጎዳው አንተ ነህ። በጎነት ባይኖር የምትጎዳው አንተ። አታሸማቋቸው። ከሚቀበል የሚሰጥ ብዙ ነው። ብፁዕነት በእነሱ ምክንያት ስላገኛችሁ ስለተቀበልከኝ ስጦታዬን ስላልናቅሽ ብላችሁ ቦዔዝ ይህን ያደረገው አይዞሽ አላት። ወገኖቼ ራሱ ተነስቶ እኛ አንድ የረድተን ድጋሚ እንዲመጡብን አንፈልግም እና ይህንን እግዚአብሔር እኮ ነው አስቀድሞ ነው እሱ ተነሳሽነቱን ወስዶ አይዞሽ አላት። ይህ ቦዔዝ ብያለሁ፣ የክርስቶስ ምሳሌ ነው ብያቸዋለሁ። እግዚአብሔር ራሱን የገለጠባቸው ምሳሌዎች አሉ፣ ሰዎች አሉ እና የክርስቶስ ምሳሌ ነው። አስቀድሞ ነው ተስፋ ቃል ይሰጣል። ያ ማለት
አንደኛ ዮሐንስ 4:19 ይላል። አንደኛ ዮሐንስ 4:19 እግዚአብሔር አስቀድሞ ወዶናልና እኛ እንወደዋለን ይላል። ስለዚህ ቀድሞ ነው ፍቅርን፣ ቀድሞ ነው በጎነትን ያሳያል የእግዚአብሔር ሰው ስለሆነ። ልጄ ሆይ አላት። ለምን ነው ልጄ ሆይ አላት? አንደኛ ከእርሱ የምታንስ ስለሆነች ነው። ሩት 3:10 ላይ እናያለን። ከኔ ጎበዛዝት እኮ እያሉ የተሻሉ ሰዎች እኮ እያሉ ለምንድን ነው እኔ እንድቤዥሽ ባልሽ እንዲሆን ዋርሳሽ እንዲሆን የፈለግሽው ያላት? ከሱ በእድሜ ስለምታንሰው። ደግሞ እንደገና የፍቅር የማቅረብ አገላለጽ ነው። ሁለተኛ ሳሙኤል 9:11 ይቻል ልጄ የፍቅር ነው። እኔ ብዙ ጊዜ ሰዎች ሳናገር ልጄ ብዬ ነው ማናገር። የፍቅር የማቅረብ ነው። በእድሜ በልጣቸዋለሁ ልጄ ስትለው ሰው ደስ ይለዋል። ሌላ ደግሞ ልጄ ያላት እንደ ቤተሰቡ ወስዷታል። በቃ እንደ ቤተሰብ እኛም የእግዚአብሔር ቤተሰቦች ነን። በቃ ልጄ ነሽ የኔ ቤተሰብ ነሽ አላት። ለምን ራቅ አላረጋት? ልጄ የሚለው ቃል ቀረብ እንድትል ድፍረት እንዲኖራት ያደርጋል። እንግዳ ነኝ መጻተኛ ነኝ የሚል ስሜት እግዚአብሔር ነው አስቀድሞ የወደደን። ለአመኑት ላልተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸዋል የሚለው ዮሐንስ ወንጌል 1:12 ላይ ዮሐንስ 1:12 እግዚአብሔር እንዲህ የሚያደርግ ስለሆነ ቦዔዝ ውስጥ የእግዚአብሔር ፍቅር እንመለከታለን። አዎ እሷ መጻተኛ ናት፣ አይሁድ አይደለችም። ስለዚህ ወንድን ማናገር አትችልም። እሱ ግን አናገራት። እዛ ሕጉን ሰብሮ ኢየሱስ ዮሐንስ ወንጌል ምዕራፍ 4 ላይ ነው ቁጥር 9 ላይ ከሴት ጋር ስለተነጋገረ ሕጉን ሰብሮ ስርዓትና ባህል ወግና ከንቱ የሰዎችን በረከት የሚይዙ ነገሮችን ሰብሮ መጣ። ጽድቅን ፈልጎ ጌታ መላእክቱን ጥሎ 99 መላእክቱን ነገደ መላእክት ጥሎ ያን ጥሎ ክብሩን ጥሎ ዝቅ አለ ለኛ ሲል። ክብር ለእግዚአብሔር ይሁን። ምን ሆነን ሳለ ኤፌሶን ተመልከቱ ከ1 እስከ 3 የቁጣ ልጆች ሙታን ሳለ። ሮሜ 5 ላይ ብትሄዱ ቁጥር 6 ላይ ሮሜ 5:6 ላይ ደካሞች፣ ሮሜ 5:8 ላይ ኃጢአተኞች፣ ሮሜ 5:10 ላይ ደግሞ ጠላቶቹ ሳለ ቀረበን። እንደዚህ የተቀረብን ሰዎች ስለሆነ በፍቅር ሰዎችን መቅረብ ይገባናል። ለዚህ ነው ሉቃስ 5:32 ላይ ኃጢአተኞችን ወደ ንስሐ እንጂ ጻድቃን ልጠራ አልመጣሁም ያለበት። ከዛ አትላወሺ አላት። ከኔ ቃል አትላወሺ የሚለው ሐሳብ ነፃነትን የሚነፍቅ መብትን የሚወስድ በተመቸው በተገኘው እርሻ ሁሉ ለመሄድ ያለን ነፃነት የሚገድብ የሚነፍቅ ይመስላል፣ ግን ፍጻሜው ያማረ ነው። እግዚአብሔር የኛ ቦዔዝ ኢየሱስ ከዚህ ስፍራ አትላወስ ይላል። ቃርሚያ ሊሆን ይችላል፣ ምድረ በዳ ሊሆን ይችላል። አትላወስ ካለ ስፍራን ካወቀ ከስፍራ አትላወስ። አብርሃምና ሎጥ መሬቱ ደርቆ ከብቶቻቸውን የሚያበሉት አጥተው እረኞቻቸው ሲደባደቡ በቃ አንተ ሰሜኑን ቀኙን ከመረጥ እኔ ግራው መርጣለሁ፣ ይሄን ለቀዋል፣ ያው ይሄም ደረቅ ነው አለ። ሎጥ ብልጥ ሆነና ሰዶምን መረጠ፣ እንደ እግዚአብሔር ገነት የመሰለችው። አብርሃም ሎጥ ሰዶምን ከመረጠ አብርሃም የሰዶም ተቃራኒ ነው ሊሄድ የሚያስበው፣ ግን እግዚአብሔር እዚሁ ቁጭ ብሏል ደረቁ ላይ። አዎ ተበልጫለሁ እኮ ብልጡ ከንደበኝ እኮ ቁጭ በል አትላወስ እዚሁን ሲል ይችልበታል። እግዚአብሔር ነፋስ ደመና ዝናብ ባይኖር ድርቅ ካለው ሸለቆ ውሃ ማውጣት የሚችል አምላክ አለ። ደረቁን መሬት ውሃ መተኛ ማድረግ የሚችል ምድረ በዳውን የሚያለመልም አምላክ አለ። የት ሆነ ያለ የት ሆነ ያለ አትላወሽ የሚለው ቃል በጣም ነፃነት የሚነፍቅ ይመስላል። ለብዙ ሰዎች ክርስትና እስራት ይመስላቸዋል። ነገር ግን ለኛ የተሻለ ነገር ስለሆነ ነው። ለዚህ ነው ኤርምያስ 29:11 ላይ ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ማለት። አትላወስ ብሎ ሲያዝ እኔ ምንድነው ሰዎች እንደዛ እንዳሻቸው በኃጢአት በነፃነት እኔ ጌታን ሳላውቅ በፊት እኮ ገንዘብ አትቻላችሁ ምናምን ብለህ አትናፍቅ። በኃጢአት በደስታ አትናፍቅ። እዛው አትላወስ። ዳነኝ አጣው ባልክበት ቦታ ከጌታ ጋር ሁን። እሱ ሲመጣ ነገር ይለወጣል። ለነገሩ እግዚአብሔር ባለበት ጥበቃ ውስጥ መሆንና ዝም ብሎ እንደ ቁራ ከበረከት ወጥቶ ከመርከቧ ወጥቶ መባዘን መመለስ ያስፈልጋል። ዮሴፍ በባርነት ቤት በግዞት ቦታ
ገብቷል ያለ ጥፋቱ። ግን ለእርሱ ሴፍ ዞን ነው፣ የምቾት ቀጠና ነበር፣ ዋስትና ያለበት መኖሪያ ነው። ሌሎቹስ ወንድሞቹ እሱን ገለው ወይም ሸጠው። ሮቤል ከእንጀራ እናቱ ጋር ተኝቶ ተረገመ። ይሁዳ የአሕዛብ ጓደኛው አሕዛብ ቢድረውም አሕዛብ ልጆቹን ቢድረ አሕዛብ ሆኖ ጭራሽ ከልጁ ሚስት ወለደ። ሁሉ በበረሃ ተሰደዱ፣ መከራ ተቀበሉ። ዮሴፍ ግን ጊዜው ሲደርስ እግዚአብሔር ከፍ ሲያደርገው እንመለከታለን። ታዲያ እግዚአብሔር አትላወስ ያለ ቦታ አለ። በስፍራ ጠብቀው፣ በስፍራሽ ጠብቂ። እግዚአብሔር ጸጋውን ያብዛልን። ሰላም ሁኑልኝ። ቸር ይግጠመን።